የብርታት መንገድ አብሮነታችን አብሮነት ተመልሰን መተናል። የተወደዳችሁ ተመልካቾቻችን የምትገኙት አብሮነት በረመዳን 10 ላይ ነው። እንግዲህ ሰዓቱ ደግሞ የጥያቄ ሰዓት ነው። እናንተም 9282 ላይ ኤቢን እያስቀደማችሁ በንቃት የምትሳተፉበት ሰዓት ላይ ደርሰናል። እንግዲህ ሽልማቶቹ ደግሞ የኡምራ ሽልማትና የአረቢያን መጅሊስ ሽልማት ነው። ነቃ እያላችሁ ተሳትፋችሁ ሽልማቶቻችሁን እንድትወስዱ በአክብሮት እንጋብዛለን። የዚህ ሰዓት ስፖንሰሮች እንግዲህ የኦስካር ትራቭል ዞን እና የጋርኑር አረቢያን መጅሊስ ናቸው። እነሱን ከልብ እናመሰግናለን። ወደ መጀመሪያው ጥያቄ ከማምራታችን በፊት ትላንትና ተጠይቆ የነበረውን ጥያቄ በማስታወስ የሚጀምር ይሆናል። ትላንትና ተጠይቆ የነበረው የመጀመሪያው ጥያቄ የረመዳን ወር ጾም መቼ ግዴታ ሆነ ይል ነበር። ኤ በሂጅራ በሁለተኛው ዓመት፣ ቢ ከሂጅራ በፊት መካ ውስጥ፣ ሲ በኢስራ ወልሚዕራጅ ሌሊት፣ ዲ በሂጅራ 5ኛ ዓመት ይል ነበር። መልሱ ኤ ነው። ኤ ብላችሁ የመለሳችሁ ውድ ተመልካቾች አግኝታችሁታል ማለት ነው። ሁለተኛ ጥያቄ ተጠይቆ የነበረው ደግሞ 5ኛው ኸሊፋ የሚባሉት ታቢዒ ስም ማን ይባላል ይል ነበር። ኤ አቡ ሁረይራ፣ ቢ ሰልማን አልፋሪስ፣ ሲ አብዱላህ ኢብኑ ዑመር፣ ዲ ዑመር ኢብኑ አብዱል አዚዝ ይላል። እንግዲህ መልሱ ዲ ዑመር ኢብኑ አብዱል አዚዝ ነው። ዲ ብላችሁ የመለሳችሁ ውድ ተመልካቾች አግኝታችሁታል። አሁንም በንቃት 9282 ላይ ኤቢን እያስቀደማችሁ ተሳትፋችሁ ሽልማቶቻችሁን እንድትወስዱ አሁንም በድጋሚ እናስታውሳችኋለን ማለት ነው። በቀጥታ ለዛሬ ወደ ተዘጋጀው ጥያቄ የምናመራ ይሆናል። አብራችሁን ቆዩ። ተመልሰናል። ውድና የተከበራችሁ ተመልካቾቻችን የምትገኙት የጥያቄ ሰዓት ላይ ነው። እንግዲህ አብሮነት በረመዳን 10 ላይ ማለት ነው። ወደ መጀመሪያው ጥያቄ የምንሻገር ይሆናል። ስልኮቻችሁን ዝግጁ እንዳደርጋችሁ ተስፋ እናደርጋለን። የመጀመሪያው ጥያቄ እንደዚህ ይላል። በረመዳን ወር የተካሄደው ታላቁ የበድር ዘመቻ ላይ የሙስሊሞች ቁጥር ስንት ነበር? ኤ 213፣ ቢ 950፣ ሲ 313፣ ዲ 333። እደግምላችኋለሁ። በረመዳን ወር የተካሄደው ታላቁ የበድር ዘመቻ ላይ የሙስሊሞች ቁጥር ስንት ነበር? ኤ 213፣ ቢ 950፣ ሲ 313፣ ዲ 333። የተወደዳችሁ ተመልካቾቻችን ለዛሬ ያዘጋጀነው የመጀመሪያው ጥያቄ ይህንን ይመስላል። እናንተም 9282 ላይ ኤቢ አንድን አስቀድማችሁ እንደላካችሁ ተስፋ እናደርጋለን። እንግዲህ ሁላችሁም ተሳትፋችሁ ሽልማቶቻችሁን እንድትወስዱ በአክብሮት እንጋብዛለን። የዚህ ሰዓት ስፖንሰሮች ኦስካር ትራቭል ዞን እና የጋርኑር አረቢያን መጅሊስና ምንጣፍን ከልብ እናመሰግናለን። ወደ ሁለተኛው ጥያቄ የምናመራ ይሆናል። አብራችሁን ቆዩ። አብሮነት ተመልሰን መተናል። የተወደዳችሁ ተመልካቾቻችን አሁን ደግሞ ወደ ሁለተኛው ጥያቄ እናመራለን። 9282 ላይ ኤቢ 2ን አስቀድማችሁ የምትመልሱ ይሆናል ማለት ነው። ሁለተኛው ጥያቄ እንደዚህ ይላል። ታላቁ የመዲና ሙፍቲ አጣ ኢብን ረባህ የየት ሀገር ሰው ነበሩ? ኤ የሻም፣ ቢ የሀበሻ፣ ሲ የየመን፣ ዲ የፋርስ። እደግምላችኋለሁ። ታላቁ የመዲና ሙፍቲ አጣ ኢብኑ ረባህ የየት ሀገር ሰው ነበሩ? ኤ የሻም፣ ቢ የሀበሻ፣ ሲ የየመን፣ ዲ የፋርስ። ክብራትና ክብራን ተመልካቾቻችን እንግዲህ ለዛሬ ያዘጋጀናችሁ ሁለቱ ቀለል ያሉ ጥያቄዎች እነዚህን ይመስላሉ። እናንተም 9282 ላይ ኤቢን እያስቀደማችሁ እንደተሳተፋችሁ እንደላካችሁ ተስፋ እናደርጋለን። እንግዲህ ሽልማቶቹ እንግዲህ አንደኛ ለወጣው ማለት ነው የዑምራ ሽልማት ይሆናል። ክረምት ላይ ለሚዘጋጀው ፓኬጅ እንግዲህ የሚጓዝ ይሆናል ማለት ነው። ኦስካር ትራቭልን ከልብ እናመሰግናለን። ሁለተኛ ለወጣው ደግሞ የአረቢያን መጅሊስ ሽልማት ተዘጋጅቷል። የጋርኑር አረቢያን መጅሊስና ምንጣፍን ከልብ እናመሰግናለን። እናንተም በንቃት እየተሳተፋችሁ ሽልማቶቻችሁን እንድትወስዱ በአክብሮት እንጋብዛለን። በነገውም ዕለት እንግዲህ በተመሳሳይ በአላህ ፍቃድ አዳዲስ ጥያቄዎች እንመጣለን ማለት ነው። እስከዛው አሰላሙ አለይኩም ወራህመቱላሂ ወበረካቱ። አብሮነት